ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። የተለያዩ የአማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን የአማርኛ ቃላቶች በደንብ አድርገን የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ ሲሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል አዲስ ሲሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ የአማርኛ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከመጨረሻው አብራችሁ ተከታተሉ። አሁን ቀጥታ አብረን እያነበብን እንሂድ። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? ጨርቅ ጨርቅ ይላል። ጨርቅ የሚለውን ስናይ ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች ስድስተኛ ፊደል፣ ቅ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጨርቅ ጨርቅ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ላይ ይላል ሞሚና ሞሚና ይላል። ሞሚና የሚለውን ስናይ ሞ ማለት ከቤተሰቦች የመጨረሻ ፊደል ነው። ሚ ደግሞ ከቤተሰቦች ሶስተኛ ፊደል፣ ና ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሞሚና የሚለውን ቃል ማግኘት እንችላለን። በቀጣይ ደግሞ ከዚህ ላይ ይላል ደብዳቤ ይላል። ደብዳቤ የሚለውን ስናይ ደ ማለት ከቤተሰቦች የመጀመሪያ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል፣ ዳ ከቤተሰቦች አራተኛ ፊደል፣ ቤ ከቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደብዳቤ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ቅንብር ይላል። ቅንብር የሚለውን ስናይ ቅ ማለት ከቤተሰቦች ስድስተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቅንብር የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? አመት ይላል። አመት የሚለውን ስናይ አ ማለት ከቤተሰቦች አራተኛ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አመት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ዙፋን ይላል። ዙፋን የሚለውን ስናይ ዙ ማለት ከዚህ ቤተሰቦች ሁለተኛ ፊደል ነው። ፋ ከቤተሰቦች አራተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዙፋን የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ይላል ሰባት ይላል። ሰባት የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰባት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? መኩሪያ ይላል። መኩሪያ የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ኩ ከቤተሰቦች ሁለተኛ ፊደል፣ ሪ ደግሞ ከቤተሰቦች ሶስተኛ ፊደል፣ ያ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መኩሪያ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ዝርዝር ይላል። ዝርዝር የሚለውን ስናይ ዝ ማለት ከዚ ቤተሰቦች ስድስተኛ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ ዝ ከዚ ቤተሰቦች ስድስተኛ ፊደል፣ ር ደግሞ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዝርዝር የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ቀለበት ይላል። ቀለበት የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ለ ከቤተሰቦች የመጀመሪያ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀለበት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ቅዳሜ ይላል። ቅዳሜ የሚለውን ስናይ ቅ ማለት ከቀ ቤተሰቦች ስድስተኛ ፊደል ነው። ዳ ከቤተሰቦች አራተኛ ፊደል፣ ሜ ከቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቅዳሜ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ውጤት ይላል። ውጤት የሚለውን ስናይ ው ማለት ከቤተሰቦች ስድስተኛ ፊደል ነው። ጤ ደግሞ ከቤተሰቦች አምስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ውጤት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ይላል?
ጥያቄ ይላል። ጥያቄ የሚለውን ስናይ ጥ ማለት ከጠ ቤተሰቦች ስድስተኛ ፊደል ነው። ያ ከ ቤተሰቦች አራተኛ ፊደል፣ ቄ ደግሞ ከቀ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጥያቄ ጥያቄ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ሐመር ሐመር ይላል። ሐመር የሚለውን ስናይ ሀ ማለት ከ ቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሐመር ሐመር የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ኩራት ኩራት ይላል። ኩራት የሚለውን ስናይ ኩ ማለት ከቤተሰቦች ሁለተኛ ፊደል ነው። ራ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኩራት ኩራት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ብድር ብድር ይላል። ብድር የሚለውን ስናይ ብ ማለት ከቤተሰቦች ስድስተኛ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ብድር ብድር የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ጤናማ ጤናማ ይላል። ጤናማ የሚለውን ስናይ ጤ ማለት ከጠ ቤተሰቦች አምስተኛ ፊደል ነው። ና ከነ ቤተሰቦች አራተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጤናማ ጤናማ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ቅዱስ ቅዱስ ይላል። ቅዱስ የሚለውን ስናይ ቀ ማለት ከቀ ቤተሰቦች ስድስተኛ ፊደል ነው። ዱ ከደ ቤተሰቦች ሁለተኛ ፊደል ነው። ስ ደግሞ ከሰ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቅዱስ ቅዱስ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ አድርጋችሁ ካነበባችሁ በኋላ ደግሞ ፈጠን ፈጠን እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። ስለዚህ አሁን እኔ ፈጠን ፈጠን እያልኩ አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ተከታተሉ። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? ጨርቅ፣ ሞሚና፣ ደብዳቤ፣ ቅንብር፣ ዓመት፣ ዙፋን፣ ሰባት፣ መኩሪያ፣ ዝርዝር፣ ቀለበት፣ ቅዳሜ፣ ውጤት፣ ጥያቄ፣ ሐመር፣ ኩራት፣ ብድር፣ ጤናማ፣ ቅዱስ። እንደዚህ አድርጋችሁ ማንበብ ይጠበቅባችኋል ማለት ነው። በመጀመሪያ ረጋ ብላችሁ አነበባችሁ። ረጋ ብላችሁ ካነበባችሁ በኋላ ደግሞ ተመልሳችሁ ደግሞ ፈጠን ፈጠን እያላችሁ ማንበብ ይጠበቅባችኋል ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።